በአማራና በኦሮሚያ ላይ ያለው ኦቨርኦል የጦርነት ሂደት እስኪ ንገረኝ ምን ይመስላል ብዙዎቹም ስለሚጠብቁ ማለት ነው አው በኦሮሚያ ልጀምርልህ ኦሮሚያ ላይ እስካሁን ድረስ እኔ እዚህ ጋር አንተ ሚዲያ ቀርቤ መጀመሪያ ለተመልካቾች ሁሉ እንኳን በሰላም ቆያችሁኝ ልንጠልፋ ወደን ሳይሆን አንዳንድ መልእክት ለወታደሮች ስለሆን ብዙ አንዳንድ ነገሮች የሚሰሩ አሉ በዛ ምክንያት ነው እንጂ አልጠፋም ሰላም እስከሚመጣ ድረስ ለዚህ ህዝብ ቃል ገብተናል እስከ መስዋዕትነት ነው ስለዚህ ምንም ችግር ያለው ጉዳይ አይደለም ትግል ነው ይሄ የግዴታ ነው ደግሞ ለህዝቡ ያለው ማሳወቅ ግዴታ ነው ወደ ሳይሆን በግዴታ ነው እኔ ራሴ ላይ እንደማምነው ማለት ነው የሰው ልጅ ሰባዊነት ካለ በግዴታ ያንን ያለውን ጉልበተኛ አመፀኛ በዝጋቤርም ጋር ተወዳጅነት አለ ለራስም ደግሞ ታሪክ ሰርተን እንትምታፍ እንደዛ ነው ስለማየው አልጠፋም ለማለት ነው እና በኦሮሚያ እንጀምር በኦሮሚያ ከፍተኛ ግፍ እየተፈጸመ ነው የሚዲያ ሽፋን ብዙ አይሰጠውም በኦሮሚያ ብቻ ነው የሚሰጠው ኦኤምኤን ነበረ እሱ ለብልጽግና እጁን ሰጥቶ ደስኩሏል በጣም ያሳዝናል የሰው ልጅ ለሐቅ መኖር አለበት እስካለ ድረስ ካልቻለ ደግሞ ዝም ብሎ ጥጉም መያዝ አለበት እቺ ዓለም ለማንም አልሞላችም ስለዚህ ድምጽ የለም በኦሮሚያ አንዳንድ ነገሮች ያስተላልፋሉ በዩቲዩብ ደረጃ ግን ብዙ ድምጽ የሚሆኑላቸው የሉም እኔ አሁን ትግሉ ጥንካሬ እንዲያመጣ አንድ ሆኖ ሚዲያ ለሁሉም ክልል ያለውን ችግር አይቶ መስራት አለበት ይያልኩ ነበርና ኦሮሚያ ላይ ያለው ከፍተኛ ጦርነት እየገጠመ ነው እየተመታ ነው ለምን በአላማና በገንዘብ አንድ አይደለም የዓላማ ጽናት ያው አንተ ትግሉ እዛው ቤትህ ነው የቆየው ያንን ሁሉ ዛፍ እየተሸከሙ ራብ እየቻሉ ያንን ኬሻ ድረስ እየለበሱ አንገዛም ባዮች ናቸው እና ጠላት ከሚይዛቸው መስዋዕትነት ይመርጡ ነበር አውጥና ሐፋሽ ያሉ ነበር የሚሞቱት ስለዚህ ድል ለሰፊው ህዝብ ማለት ነው እና አሁን ያ ኦላ በደም ማርጎ ሲቀጠቅጣቸው ህዝቡን ሴቶች ይይዛሉ ይሉሃል ሚስቶች ያው ስራቸው የታወቀ ነው ሴትና ህፃን መግደል አረጋውያን መግደል ሰላማዊ ህዝብ መግደል ነው ከድሮ እየተወራረሱ የመጡት ማለት ነው ኢትዮጵያ የሚቀመጠው ስርዓት እና ሚስትህን ይዙና ሚስትህ ባልሽ ይምጣ ባልሽ ካልመጣ አትፈችም እንግዲህ ልጆች አላት ምን አላት እዛ ሲመጣ እሱ ወስደው ኦሮሞች እየሰሙኝ ነው ውሸታም ሊሉም ይችላሉ እዚህ ኮሜንት ወስደው ይረሽኑታል ብዙ ሰው ነው የተረሸነው ሚስቶቻቸው ወይት እንደገቡት ታው ድረስ አያውቁም እና ጄኖሳይድ እየተደረገ ነው ዘር እየለየን ሰላማዊ ሰልፍ አናድርግ ዘር እየለየን ኢትዮጵያ ትላላችሁ እንደገና ዘር ለይተን ደግሞ ምናደርገው ትግል ወይትም ማያደርስም ከሁለት አንድ እንያዝ ሁለት ይዘህ አይሆንም በሁለት እጅ አይበላ ስለዚህ ሰላም ፈልገን እዚቹ ወንበር ላይ ምሁሮች ተሰብስበው ከሁሉ ብሔር ተረዳርተው ሀገር ልታድግ ከሆነ ሁላችን እኔ በኦሮሞ ስም ካደረኩ እኔ ደግሞ በአፋር ስም ካደረኩ ሌላው በአማራ ስም ሌላው በትግሬ ስም ካደረገ ለዛ እድሜ ማስረዘሚያ ነው የሚሆነው እንጂ ምንም እንትን የሚልም የለም የሚያዩንም ደግሞ የውጭ አካሎች ትግሉ አንድ እንዳልሰመረና እንደ ሽፍታ በየቦታው ቋቋ የሚያደርግ ያስመስላል ስለዚህ ብዙ ችግሮች ነበሩ ካሁን በኋላም ይኖራሉ ይሄ ችግር ትግሉ ላይ መስመር አለበት እና ሚዲያ ስለማይሸፍን ነው እንጂ በጣም ኃይለኛ ግፍ እየተሰራ ነው ያለው ኦሮሚያ ውስጥ ግን ኦላ መኪናዎች ያነደደ ሰራዊት እየማረከ እሱ ትናንሽ ክላሾች አድርጎ ኦላም ማርክ ያለው ብሎ ለሚዲያ ለመጠቀም አንድ 15 10 ማትሞላ ክላሽ ደርድሮ ያሳያል ውሸት ባህሪው ነው እና በዛ እንመጣበታለን እና በኦሮሚያ ላይ እንደዛ ነው በአማራ ክልል ከሰላሳ በላይ ግንባር ወደ አማራ ክልል ከመምጣት በፊት በኢስት ሐረርጌ አካባቢ በምስራቅ ሐረርጌ አካባቢ ከፍተኛ ጦርነት እንዳለ ነው እኔም የሰማሁት ቅድም ስለኝ ደወልኩና ይሄንን አረጋግጥኩኝ እዛ ላይ ያለው ኢስት ሐረርጌ እንግዲህ 5 ሰዎች አሰልፈው ፋኖ ምንድነው ይሄ ኦላ ማረክ ናቸው በኢስት ሐረርጌ የነበሩት ሸኔዎች ተማረኩ እጃቸው ሰጡ ምናምን ብሎ 5 ሰዎች ናቸው ኤግዛክትሊ 5
አምስት ናቸው ያንን ጦርነት የከፈቱት እንደዛ ማለት ነው። ለልንገር ሐረር አካባቢ እኔ ያውቃቸዋለሁ የሐረርን ህዝብ በጣም ተባዕና በዓላማ ጽኑ ህዝብ ነው ህዝብ እና ተንኮል የለውም ንጹህ ነው ልቡ ግን ተባዕ ነው ይሄን ህዝብ እሱ እንደፈለገ የማረከ ሶስቱም ያስ ከመንደር ላይ እብድም ሳይቀራምቶ ነው የሚያስሩት እብድ ሳይቀር ጭፍራ ላይ ውጊያ ሲደረግ የነበረ ጊዜ ህወሓት ጋር ሲዋጉ የነበሩ ጊዜ እብዶች ነው የገደሉት የትግራይ ልጆች ምስኪን መንሲያት ወስደው ነው ድልድይ ላይ ወስደው የገደሏቸው ተረዳኝ ድልድይ ላይ ሰለባዊ ወጣቶች ይሄ ስራው ነው እና ጦርነቱ በጣም ኃይለኛ ነው በሰሜንም አለ በማዕከልም አለ አዲስ አበባ ጫፍ ላይ አለ አዲስ አበባ ሱሉልታ ላይ ደርሷል የኦሮሞ ነጻነት ግንባር ሱሉልታ ላይ ተረዳኝ እና ሳብ ያረጉ እየመቱት ነው አሁን ምላስና ወሬ መፈክር ብቻ ነው እንጂ ሌላ የለም ጭንቅላት ቢኖራቸው ይሄ ሁሉ ወጣት ከሚያልቅ ይሄ ሁሉ ንብረት ከሚወድም ቶሎ ብሎ ተደራድሮ ወንበሩን ለህዝቡ አስረክቦ መውጣት ነበረባቸው አያደርጉትም ለምን እነሱ ሐሳባቸው ምን እንደሆነ ማይገባኝም ያው ልጆቻቸው በ300 ሚሊዮን አለም አንድ ጀርናል ልጁን የዳረው 300 ሚሊዮን እንደዛ ነው ሰማሁት ነው በሚዲያ ላይ እንደዚህ ህዝቡን እየዘረፉ ስለ ህዝቡ ሞት ምንም ነገር ድምብልጭ የሚላቸው አይደለም ልጆች ነው ማን አለ አንተ እባብና ጊንጥ ጋር በዛ በዝናብ በዛ በቅዝቃዜ በረሃ ለበረሃ የሚንከራተት አለ ወዶ ምንድነው የሚያመጣው ይሄ ሰላም ያጣው ነው ቤት በቃ የብልጽግና አባል የሚባለው ተራ አባል የቀበሌ ኃላፊ ሰላም አይሰጥህም ቤትህ ውስጥ ሰላም ህዝቡ ሰላም አጥቶ ነው በቃ ዝርፊያ እስር ግድያ ለራሱ ጠልፎ እንደገና ይጠልፋል አንተን ካሰረ በኋላ ይሄን ያህል ሚሊዮን ክፈል አዲስ አበባ ውስጥ አለም ሰው እየተጠለፈ ያለው ስለዚህ ይሄ ሰራዊት ደግሞ አንድ ነገር አለ በጦርነቱ ትመታለህ ሐለዋትን ታጠፋለህ ትማረካለህ ያለ ነው ሰብአዊነት የሚባል ነገር አለ ከማረከው በኋላ በሰብአዊነት ይዘዋለህ ያገር ልጅ ነው እኮ በአላማ ነው መብቱን ነው የጠየቀው እነሱ እንደዚህ ያደርጉም እያወቀ እጁን የሚሰጥ ኦላ የለም እያወቀ እጁን የሚሰጥ ፋኖ የለም እያወቀ እጁን የሚሰጥ አፋር የለም ለምሳሌ እያየነው ነው መንግስት እንደ መንግስት ሆኖ መንግስት ማለት እንግዲህ ትክክለኛ መንግስት ከሆነ ወላጅ ማለት ነው ይወስደሃል ፍርድ ቤት ያቀርብሃል በአገሪቱ ህገ መንግስት ተፈረዳለ ካከመ ሰብአዊነት ሁሉ ካደረግልህ በኋላ እዚህ እንደዛ የሚባል ነገር የለም ተረዳኸኝ ቤት ውስጥ ዘግተው አይደለም ኦሮሚያ ላይ ማቃጠል ያዙት ህዝቡ ቤት ዘግተው ጥቅሉ ደርግ ሲያረጋው የነበረ አይነት ማለት ነው ደርግ በትግራይ ላይ ከዛ የባሰ ደርግ እኔ ደርሼበታለሁ ግፈኛ ነው ጨካኝ ነው ያው ከዛው ነው የሚመነጨው ሁሉም ነገር አንድ ነው ምንጩ ግን ይሄ ባሰ ተረዳኝ የደርግ ስብጥር የነበረ ሰራዊት ነው እኮ ስብጥር ነበር አሁን ያለው ሰራዊት ኦሮሞ ነው ልዩ ኃይሉም ትበለው አድማ ብተናው ትበለው ሚሊሻው ትበለው ያገር ልጅ ነው እኮ ወንድም ነው እኮ ምን ያህል ደረጃ ጭካኔ ህዝቡን እያጨካከኑ እንደወሰዱትና ለምን እሱ ካልገደለ አይበላም ካልገደለ ስልጣን ላይ አይቆይም ተረዳኸኝ ካልገደለ እንትን ካልተፈራ ምስጢሩ ይጋለጥበታል ይከሰሳል ህግ ካለ ህግ አልባ አደረጓት ሀገሪቱን የላትም ህግ ስለዚህ በቅርብ ቀን 4 ኪሎ እንደሚገባ ነው እኔ ሁሉ ጊዜ ነው መደጋግብልኝ ቃል 4 ኪሎ ይገባሉ 4 ኪሎ ከመገባቱ በፊት ፖለቲከኞች ነን ባዮች ስቃዩ አሁን ካለው ስቃይ በላይ ከሚሆን አሁኑ ስምምነት አድርጋችሁ ምንድነው መደረግ ያለበት ማን ኃይል ቦይት ይገባል ቦይት ቦታ ይዛል ከያዘስ በኋላ ምን መደረግ አለበት በዚህ መስማማት አለባቸው አብይ አልቋል አብይ ጉዳይ አልቋል አሁን በጠይቀኝም እኔ አብይ ፈከራ አመለጠ ከሚባል ተሸንፌ ነው እንደዚህ አድርገውኝ ነው ባየር ሊደበድብ ይችላል ለትንሽ ሳምንት ተረዳኸኝ በምድር ግን ምንም ነገር የለም ይሄው ያየው ነው ባይነ ማምለጫ ባየር ሊደበድብ ይችላል ነው ብትለኝ እመለስበታለሁ ወደዛ ወደ አማራ ክልል ላይ ያለው ቅድም ስትነግረኝ የነበረው እኔም አረጋግጫለሁ በርግጥ የአማራ ክልል ያው ያጠፋናቸው ነው ይሄ አማጺው ቡድን እንደዚህ ያረግነው ነው የሚል በተለያዩ ሚዲያዎች እያየን ነው በኢትዮጵያ ሚዲያዎች በአማራ ክልል ያለው የአማራ ክልል ሰራዊት የአማራ ክልል ፋኖ ደግሞ
ስንጠይቅ እያንዳንዱ አካባቢ ጦርነት አለ እያንዳንዱ አካባቢ እሳት አለች ይሄንን ሆኖ ሳለ በዚህ በኩል ያለው የሚዲያ ፕሮፓጋንዳ ለማን ነው የሚጠቅመው እንደዛ ማለታቸው የት ነው አሁን በጣም በኃይለኛ እየተዋጉ ያሉት ሚሊዮን ነገረኝና ወደ አብይ እንመለሳለን በቃ እነሱ መጀመሪያ ሰው ባይንቁ እንደዚህ አይነት ጉዳይ ውስጥ አይገቡም ነበር የኢትዮጵያን ህዝብ በሙሉ ነው የናቁት ተረዳኸኝ እና አያቅም ባዮች ናቸው ይመስለኛል እኔ በኔ ግምት ነው ይሄ ለዛ ነው የሚዋሹት ውሸት ሲደጋገም እውነት ይመስላል የሚባል ተረት አላለም እንደዛ ነው የሚመስለው አጥቂው ማን ነው ተጠቂው ማን ነው አሁን ጦርነት የሚካሄድባቸው ከ30 ግንባር በላይ አለ እኔ ሀገሮቹን ስም መያዝ እንት ስላላልኩ ነው እንጂ ጋውን በኋላም ካስፈለገ በስም ዝርዝር ላመጣልህ ይችላል ላሊበላ 1 ኪሎ ሜትር ወጥቶ እግሩን ፈንከች ማድረግ አይችልም ከባህር ዳር እንደዛው ሁሉ ቦታ ተከቦ ተቆራርጦ ወልዲያ አትበል ሌላም ከተሞች ገብተው የመንግስት ኃላፊ ነው እኮ ሸዋሮቢት ላይ ገለው ይሄዱት እርምጃ ወስደውበት እና ፋኖ ማርክ ያለው አባር ያለው ምናድርግ ያለው ስትል እንዴት ተብሎ በወጅ ነው እንትን ያልካቸው ሸዋሮቢት ደብረ ብርሃን መተው እየተዋጉ ከዚህ አዲስ አበባ 60 ኪሎ ሜትር ላይ እየተዋደቁ ይሄ ራሳቸው ማታለል ነው ፈረንጆቹ ምናልባት በሳተላይትም ያያሉ ፈረንጆቹም ኋላ ቀር ናቸው ማን አረቦችን ያታሉ ይሆናል በቃ ለአረቡ ንስተው እዛ ዱባይ ያው ኢማራት ነች ገንዘብ መስጠው ለነሱ ለማታለል ይሆናል ተረዳኸኝ እንጂ እነሱ በምንም አቅሙ እንደተሟጠጠ አሁን ምን ይልሃል የትግራይ ትግራይ ውስጥ የነበር ሰሜን አዲስ እየመሰረትን ነው በቀደም ነው ሲል የነበረው 4 ቀን ነው 5 ቀን ነው ደባርቅ ላይ መሰረት ነው ደባርቅ ላይ በዚህ 3-4 ቀን ውስጥ እዚህ መሰረት ከሌለው ተደምስቷል ነበር ሲል ነበር አፋር ላይ ደግሞ እንደዛው አሁን እዚህ እየመሰረትን ነው የሚሉት አዲስ ለምን ሲባል ፋኖ መጥቶ በዚህ ቆርጦ እንትን እንዳይል ታዲያ ከደመሰስኮ ለምን ትፈራለህ ለምን አዲስ ትመሰርታለህ እዛ ወታደራዊ ካምፕ ለምን ታደርጋለህ ህዝቡ ሄደ ድንበር ለምን አትጠብቅም ስለዚህ እነዚህ ሰዎች እኛ ከነሱ ጋር አይደለም የምንናገረው ዛሬ ስለነሱ ውሸትና የነሱ ሚዲያ ውሸቶች ህዝቡ እንዲያውቀው ነው እዚህ ለመነጋገር የምንፈልገው አላለም በቃ ይጫጫሃሉ ሞራል ለራሳቸው ከራሳቸው ለራሳቸው ሞራል ያው የሚሰሙት እነሱ ይሆናሉ እኔ አንድ ጊዜ ውሸት ከሰማው አንድ ሚዲያ ላይ ሁለተኛ ደግሞ ለምን ቁም ነገር እንድታገኝ ምን እንዳለ ከሀገር ቤት ልትሰማ ነው እንጂ እንትን ብትለው ውሸት እንትን ካልከ ሁለተኛ ቀን አልሰማም ነው የሚዳውን ግን እነሱ ከሱ ሲሸለሙ አላየህም በቀደም ለታ ብርሃኑ ጁላ ዩቲዩበሮችን ሲሸልም የኢትዮጵያ መንግስት የዛን ያህል ዝቃጭ ወርዷል ወርታች ዩቲዩበሮችን ጠርቶ ሲሸልም ነበር እንግዲህ ምን ያህል እንደተዳከመ አንተ ለራስህ ባንጎሎ ወሰደው እነዛ ሰዎች ምን አይነት ስራ ይሰራሉ ምንም አይነት ስራ አይሰሩም ምንም አይነት ስራ ደደቢት ከምትሰራው ሌላ የትግራይ ሚዲያ ከሚሰራው والله 5% አይሰሩም ግን እዛ ወጥተው ወንበር ላይ እንደዚህ የተሽከረከሩ እየተሳደቡ ሲያስ እንደዚህ ሆናል ሻዕቢያ እንደዚህ ሆናል ትግራይ እንደዚህ ሆናለች ሲሉ የነበሩ ጤነኛ ማይመስሉት ምን ጤና አላህ ይስጣቸውና እነዛ ሲሸልሙ ነበር መከላከያና ይሄ ጉዳይ አልቋል እኔ አሁን ሲፈክሩ አንዳንድ ነገሮችን ሲናገሩ እኔም ሰማውና አንድ ሚዲያ ሰምቼ ይሄ እውነት ነው ብያለሁ ከብዙ ሚዲያዎች እንሰማለን እንደውላለን አገር ቤትም ስንደውል እነሱ የሚያወሩት ሌላ እዛ ያለው ሌላ ተረዳይ የለም እና አክቱሞለታል አማራ ክልል ባህር ዳርና አሁን ጎጃም ጎንደር እነዚህ ከተሞች እንዳይያዙበት ነው የሚሯሯጡ ሌላ ምንም ነገር የለም እሱንም አቅቶታል የገባው ሰራዊት ሁሉ ምሽክ እየተደረገ ወደ ኋላ ነው የሚሳበው የገባው ሰራዊት እየተመታ ወደ ኋላ ካለበት አንድ ስንዝር መሄድ አልቻለም እስከ ሱዳን ድንበር ድረስ እኮ ተቆጣጥሮታል ፋኖ እና ትንሽ ጋብ ያገኘው እሱ ግጭት ነበረ ቶሎ ብሎ ፈቱት በወሎ ግንባር የነበረውን ጀግንነትና ጀብዱ ሲደገሙት 700 ሙርከኛ አሁን በቀደም 68ኛ ክፍለ ሰራዊት 70 ነው የተባረከው ሙርከኛ ገደል ላይ የወደቀው ህዝቡ ያወጣ ሆስፒታል የወሰደ ነው ልጆቻቸው እና አሁን ሙርከኞችን በድሮን እየመታ ነው ተቀበለን አልቀበል ማላቸው
ምግብ ርዱን እያሉ ነው አሁን ፋኖ አልቻልንም እነሱ ነፃውጪዎች ናቸው ይሄን ሁሉ ሰራዊት የራሳቸው ቀልበው ይሄን ሁሉ መቀለብ አይችሉም ተቀበለን አልቀበልም እንግዲህ ምን ያህል የሰው ርካሽ እሱ ጋር እንደሆነ ይሄ ለሱ ወንበር ለማስጠበቅ የአገር መከላከያ ያለ ስንት ሲል የነበረው ጦርነት ውስጥ ገብቶ ተማረከ መማረክ ምን ማለት ያው እሱ አላማ ስለሌላቸው የሱን ተግባር ስላዩ ነው እንጂ የሶማሊያ ጦርነት ጊዜ እኮ የኢትዮጵያ ጦር ገብቶ በሚሊሻ ነው የተዋጋው በሚሊሻ ኩባ ነበር ምንም ነበር ግን አብዛኛው ኢትዮጵያዊ በጣሊያንም መጥቶ አድዋ ላይ እየሰማን ነበር መትረየስ ነፋሪት ሁሉ በበርሚል እየጣለ በጎራዴ ነው የተዋጉት ሰው ስሜት ስለነበረው አላማው ስለሚያውቁ ስለነበረ ነው ወያኔም ሻቢያም ከክላሽ ተንስቶ ከስድስት ሰው ከአንድ ድርስ አዋቴ ተንስቶ ነው ይሄ አገራቸውን ሁሉ ያዙት እና ልልህ የምፈልገው በአማራም ክልል አክትሟል በኦሮሚያም ክልል እያከተመ ነው የኦሮሞን ህዝብ ግን አንድ ምለው ነገር አብይ ይሄ የኦሮሞ ብልጽግና ምናምን እያለ እናንተን ለማስበላት እስቲ እናንተ ለራሳችሁ ወለጋ ላይ የሚገደለው ኦሮሞ አለም አሩሲ የሚገደለው ኦሮሞ አለም ባሌ የሚገደለው ኦሮሞ አለም ምን አይነት ችግር እንደጫነባችሁ አታዩም ሃይማኖት የግል ነው በድንጋይ ለማመን የፈለገ በድንጋይ ይበን አንዴ በሃይማኖት ይቀለብሳችኋል አንዴ ምን ያደርጋችኋል ለራሱ የፈጠራቸው ፋኖዎች አሉ በፋኖ ስም ለራሳው የፈጠራቸው ኦላዎች አሉ ህዝቡን ለማጋጨት የሚሰራ ሽፍታ ካልሆነ መንግስት እንዳልሆነ ሳይገባችሁም እንደስካውን ድረስ እኔ ከመነግራችሁ በላይ እናንተ ታውቃላችሁ አገሩ ላይ ያላችሁት ስንት ከተማ ያነደደ ነው ስለዚህ ህዝቡ አንድ ሆኖ በቃን ማለት አለበት እንጂ ለዚህ እድሜ ለማራዘም አሁን በቀደም ለታ ጭንቀት ውስጥ እንዳለ እንድታውቀው ባሌ ሄዶ እዛ ጫካ ውስጥ የሆነ ነገር የሚያሳየን ያ የተፈጥሮ ነው ድሮውኑ የነበረ ነው ቱሪዝም የሚሄድበት የነበረ ነው አዲስ ነገር ምን ያደርጋል ኢማራት የዘራቸው እዛ ያረሰቸው እርሻ አለ ውሸት ለማዋሸት እና አብይ እዚች ዓለም ላይ እንኳን ምታመልጥ አይመስለኝም ይሄን ሁሉ ደማፍሰሰ እዛም ስትሞት አምላክ ፊት ትጠየቃለህ ሁለት ቦታ ነው ሃይማኖት ካለ ማለት ነው ከለለ ሰው እንደዛ ይያላ አይመስለኝም አሁን ይሄንን የነገርከኝ ትክክል ነው የኦሮሚያ ላይ እየተፈጸመ ያለው አማራ ላይ እየተፈጸመ ያለው ሰውየው እብደት ውስጥ እንዳለ እያየነው ነው ይሄንን በደንብ ዊትነስ ማድረግ ይችላል እኔም ማለት ነው ደውዬም ያረጋግጥኩት ይሄ ነው ባለስልጣናቱ እያሉን ያሉትም ለየራሱ የሚጋጭ ነገር አለው ቀደም ስንለው እንደነበረ የውጭ ጉዳይ እያለው ያለው እነዲና ሙፍቲ እያሉት ያሉት ሰላም ነው የምንፈልገው ካሁን በኋላ ጦርነት የለም ይላሉ እነኩማ ደመቅሳ ደግሞ አሁን ባልከው ዋሻ ውስጥ ሄደው ሰላም ከሌለ ጥይት ድምጽ ካልጠፋን እንወድቃለን ጠፋለን ይላሉ የኢኮኖሚ የገንዘብ ሚኒስትርም ደግሞ ገንዘብ የለም ራቆቷ ወጣች ሀገር ይላል እነዚህ ይጋጫሉ ትክክል ነው አብይ አህመድ የሚፈክረውና ብርሃኑ ጁላ ደግሞ ሰሞኑን እየፈከረው የነበረው ነገር ስታይ ደግሞ ሌላ ነው በሌላ መልኩ ነው ያለው ለምሳሌ ብርሃኑ እያለ ያለው ነገሮች ያስፈልጋታል አንደኛ ሰላም ሁለተኛ ልማት ሶስተኛ የባህር በር ኢትዮጵያ መዘጋት አይገባትም ህዝባችን አሁን 130 ሚሊዮን ነው በሚቀጥሉት 5 አመታት 200 ሚሊዮን ይሆናል እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል ፌር አይደለም ዓለም አቀፍ ህግ አይደለም ሎጂክም አይደለም በጣም አሳፋሪ ነው 30 አመት ተኝተናል አሁን ነቅተናል ጥያቄያችን እንቀጥላለን ሰላምም ልማትም ባህር በርም እናሳካለን ባህር በር ላይ እንድንወጣ ያደረጉን ጠላቶች ለ60 አመት ለ70 አመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል ከባህር በር እንድንወጣ ያደረጉን እነሱ ናቸው እኛ ተሳስተን ተባብረን ሊሆን ይችላል የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን
ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን። ይሄንን ይላል እንግዲህ በኃይል እናስመልሳለን ነው እያለ ያለው። ምርኮኛ ጀነራል ነው። እንዴት እንደተማረከ ረስቶታል መሰለኝ። ትንሽ ማስታወሻ የሚሆን በስተርጅናው ደግሞ መማረክ አሰኝቶት ነው እንደሚሉም አንዳንድ ሰዎች አልታጡም። ኤኒዌይስ በኃይልም ቢሆን እናስመልሳለን። ተሳስተን ነበር ነው የሚለው። ተሳስተን ነበር፣ በወጣትነታችን ተሳስተን ደግፈን ሊሆን ይችላል። አሁን ጸጸት መጸጸቱ ነው። ከወያኔ ጋር ሰርቻለሁ፣ ከኢህአዴግ ጋር ሰርቻለሁ፣ እነሱ አምነው ለምን ፈረሙ፣ ሀገር ናት ለምን አሉ፣ ባህር ለምን አልቀሙም ነው እያለ ያለው። ማፕም ሰርቷል፣ ባለፈው አይተነዋል። ለዚህ ይህንን ነው እያለ ያለው። አብይም ይሄ ነው እያለ ያለው። የሀገር በነገራችን ላይ ዛሬ ትላንት ልጁ ሊደር ሽማግሌ መጥቶ የውጭ ጉዳይ ላይ ነበረ ግብዣ የተደረገው። ራት ግብዣ ተደርጓል ትላንት። ልጁ ሊደር ነው እሱ። ልጁ ይደራል። የሰው ልጅ የደሃ ልጅ ደግሞ ወደ ጦርነት ሊማግዱ በቃ በወጣትነታችን እኛ የተሳሳትነው እናንተ ትመልሳላችሁ ተብለው በዚህ መልኩ እያነሳሳን ያለው ማለት ነው። እነዚህ አይምታቱም። ምንድነው እውነታው ተብለህ ብትጠየቅ ለምንድነው ታዲያ እነዚህ ነብርሃኑ እንደዚህ እያሉ ያሉት የተባልክ እንደሆነ ምን ትላለህ? ከኤርትራ መልስ አላየሁም እኔ። 2 ሚሊዮን ናችሁና 200 ሚሊዮን አይዘጋም ወየውላችሁ መጣንባችሁ ነው ይመስለኛል። ምን ትላለህ? እኔ የምለው በኢትዮጵያ ውስጥ ሌላም አካባቢ ጦርነት አለ፣ በደቡብም አለ፣ በቤኒሻንጉልም ጦርነት አለ። የማይሰሙ ትናንሾች ማለት ነው። ተረዳኸኝ? ይሄ ትላልቁን ነው እንትን ሚሊዮን ኢትዮጵያ ሁሉ በየቦታው ጦርነት ነው፣ ዘረፋ ነው። ከአዲስ አበባ ናዝሬት ለመድረስ የማትችልበት ሀገር ላይ ተቀምጠ ብርሃኑ ጁላ አሁን ሳይው የነበረው እንቅስቃሴውን አይተሃል። በጧቱ የጀበና ቆሟል መሰለኝ፣ የጀበና ቆሟል እና ሲያወራጨው ነበር። እንዳውም እየተወራጨ ነበር፣ ሲናገር ነበር። መጀመሪያ 2 ሚሊዮን ሆንክ 10 ሚሊዮን ሆንክ አይደለም። እኔ ልጆች የለኝም፣ አንተ 100 ልጅ ካለ መተህ እኔን ልትመታኝ አትችልም። እዚህ ዓለም ላይ ኤርትራና ኢትዮጵያ ብቻ አይደለም የተፈጠሩት። ዓለም አለ፣ ህግ አለ። በመጀመሪያ በህግ ማስታገስ የሚችሉ ዝም ብለው ከነ ብርሃኑ ጁላ ጋር እንኳን ቢወግኑ ተረዳኸኝ፣ በኋላ ባንድ አድርገው ሊያሰሯቸው ቢወግኑ ሌላ ደግሞ ይሄን የማይቀበሉ አሉ። በመሳሪያም በፖለቲካ በሁሉም እና ህግ አለ። እነሱ ለማሸከም የሚፈልጉት ወያኔን ነው። ወያኔ አይደለም ይሄን ኤርትራን እንድትገነጠል ያዘ። 30 ዓመት ሰው ተቋሽሑ ሁሉ ነገር የማይሆንላቸው መሆኑን በደም አድርገው የኢትዮጵያ ህዝብ ለራሱ ተረርቶ አሰብ ጥይት አልተኮስንም አልተዋጋንም ይላል። 300,000 ነበረ በይሉን ላይ 300,000 ውጭ ሲመራው የነበረው 150 እንኳን አይሞላም። ጃሃራ አይሆንብኝ የሚሰሙኝ ሊኖር ይችላል። 150 አይሞሉም ነበር ለ300,000 ወላሂ። እና እንትን አላለም። ያ ሁሉ ታንክ ጥለው በ50 ብር ይሸጡት ነበር። ታንክም በ50 ብር አንድ አፋር ስንት ታንክ ገዛ? ቡሬ አካባቢ ገዝቶ በኋላ ሻቢያ ከታች ሲመጣ ይሄ ነው አላቸው። እኔ ገዝቼ ነው ከወታደሮች ላይ በ50 ብር። በኋላ እንትን ልትፈልጉ እንካሉት ይሄ መንግስት ነው እንጂ ህዝብ አይታጠቀውም። ስለዚህ በትጥቃቸው ልብስ ለምነው እንትን የሚሉ ነበር። ያው ህዝባችን ደግሞ ሩህሩህ ነው። ብሔራዊ ውትድርና ብሎ ከየቦታው ጓዳ አንቆ ያመጣቸው የደሃ ልጆች እንደሆኑ ስለምናቅ ውሃ ጠጥተን ምግብ አብልተን አባቴ ራሱ ወደ 60 ምናምን ነበሩ ቤት ተረዳይ። በኋላ ህዝባዊ ግንባር ሲገባ አድርሷቸው በቡሬ እንዳትነኳቸው አላቸው። እዚህ እኔ አጠገብ መጥተዋል። የሀገር ሽማግሌ ነበር፣ ትልቅ ሰው ነው፣ ታጋይም ስለነበረ ወስደው በቡሬ ነው የሸኟቸው። ኪሎማ ሹፌሮች የነበሩ ምን የነበሩ ቀጥታ መጥተው ቤታችን እንደገቡት እና ለምፈልገው አንድ ጥይት ኳሽ ሳናረግ ነው የወጣ ነው ምናምን ጦርነት ነው። ኃይል ባህር በባህር መጣ፣ ይሄንኛው ደግሞ በምድር መጣ። እነሱ ለቀው ሄዱ። ሌሊቱን ነው ልም ብለው ሄዱት። እና ብርሃኑ ጁላ ሊል የሚፈልገው ስንት መስዋዕትነት ተከፍሏል እዛ ሀገር ላይ። አሁን አንድ ሞራል የመሆናቸው ነገር አምጥተዋል። ምን አምጥተዋል? ሲያስና ፊሊጶስ ተጣልተው ፊሊጶስ ወልደ ዮሐንስ አምልጧል ከሀገር። በህክምና ስም ነው የሄደው፣ አምልጧል።
አንድ ውሸት ይው ሁለተኛ የቀይ ባህር አፋሮች ሄደው ቡሬ ላይ አጠቁ እንግዲህ ቡርሃኑ ጁላ ባህሩን እናስመልሳለን ነው ሲል የነበረው ተረዳኝ የቀይ ባህር አፋሮች ፕሬዝዳንት ነኝ ባይ ኢብራሂም ሃሩን ደግሞ የሚለው ባህር ኃይል አሰልጥነን አሰብን እንይዛለን ነፃ እናወጣለን ነው የሚለው ይሄ ተቃራኒ አይደለም ሁለት ነገር ይሄ በግልጽ ወጥቶ የኢትዮጵያ ጦር ኢተማጆር ሹም በሁለት ሚሊዮን አንታፈንም ተረዳ እንግዲህ ኤርትራውያን ከሆኑ እነዛ በኤርትራ ስም ምንድነው እንቀሳቀሳለን ወይ እንታገላለን የሚሉትም ኤርትራዊ ሊሆኑ ይችላሉ አገር ከለለች ሁለት ነገር አለ ሰው አታጭበርብሩ ነው የምላቸው የቡርሃኑ ጁላ ወታደሮች ነን የብልጽግናን ተቀብለን ኪሳችን አስገብተናል የነሱ ሲስተም ነው የምንጠቀመው የደሃ ልጅ የማገድ እስካለናለን ከለለን እናመልጣለን የሚሆን ከሆነ ይሄ ነገር እንዳታስቡበት ነው የምላቸው አንድ ተረዳ ግልጽ ነው ለህዝቡን አታወናብዱት ልላቸው ሁለተኛ ደግሞ ምን አሉ የጅቡቲ ሰራዊት አለ ሙሳ አሊ የምትባለውን ተራራ የነሱ ውሸት ነው ከመለ ሚዲያ ይሄ ገንዘብ የሚያወጡት በውሸት እንደሆነ ብዙ አለ ይሄ ትላልቁ ነው አሁን ማመጣል የጅቡቲ ሰራዊት ገብቶ ያንን ቦታ ተቆጣጣረው ተረዳ አንድ ነገር ለምፈልገው ነው ህልማቸው ነው የሚያወሩት ማለት ነው ህልማቸው ነው የጅቡቲና ኤርትራ የተጣሉት ራስ ዱሜራ ነው ራሃይታ አካባቢ ነው ባህር ዳር ነው እዛ ተረዳኝ ሙሳ አሊ ተራራ ሁሉም የራሱ ድንበር አለው አው መሃል ነው ያለችው የራሱ ሁሉም የራሱን አካል አለው ከዛ አካባቢ እዛ አካባቢ ኮሽ ያለች የለም የጅቡቲ ሰራዊት እዛ አካባቢ የለም የአፋር ነፃውጪዎች የጅቡቲ አፋሮች ነፃውጪዎች አሉ እዛ ፍሪድ እዛ አካባቢ ሊመጣ በመቶ አመት ቢጎተት አይመጣም እና እኔ ሊላቸው ፈልገው ፊሊጶስ ቢሄድ ሚሊዮን ፊሊጶስ ተክቷል ችግር አለ አገሩን አሳልፎ የሚሰጥ ግን የለም ሄዷል ወይ በፊሊጶስ ለህክምና ሄዷል ማንንም ሰው ይሄዳል ለህክምና ሄዷል ተረዳህ ፊሊጶስና ሲያስ ለጦርነቱን ጠልቶ ነው እንግዲህ ፊሊጶስ ሄደው ጦሩ ፈርሷል ነው እነሱ ቢሉ ሚሊዮን ፊሊጶስ አለ ነው ምለው ከኔ ጀምሮ ማለት ነው ሚሊዮን ፊሊጶስ አለ ስለዚህ ዝም ብላችሁ ህልማችሁን አትዋሹ ህዝቡን ያቀይ ባህር አፋር ደግሞ ምልህ ዶክተር አንድ ጥይት አጥቆ ወደዛ አልተጠጋም ያመጧቸው የኢትዮጵያ አፋሮች በራብ የሚጨርሷቸው እነሱ ነው ያስታጥቆ ያመጧቸው መሳሪያ ማሰጧቸው እስካሁን ድረስ እነሱ ነው ያመጧቸው ሊበሉ ትናንትና ሰመራ ዩኒቨርሲቲ በየጊዜው ነው የሚቀጥለው ትናንትና ቀጥሎታል ሽፍቶች ስብስቦች ናቸው እነዚህ እና ልልህ የምፈልገው ቀይ ባህር 100 ሚሊዮን አይደለም 500 ድሮ እነዚህ አሁን ነው እንደተወለዱት ኤርትራ እኮ ያችሁ ነበረች እንዳውም ክላሽ ይዘው በየበረሃው ላይ ይሄዱ የተወጋውን ወገባቸው ላይ እንትን ብለው ሲዋጉ የነበረው ሰራዊት ነው ይሄ ወያኔ የሚሆነው ወላ ሻቢያ በረሃ ላይ ምንም ነገር የሌለው ኮንጎ ለብሶ ኮንጎን 10 ጊዜ እየለጠፈ ተረዳኸኝ የተቀደደውን ኮንጎ እያጣበቀ በቢላዋ ያንን ለብሶ ነው ዛሬ ታንክ አላቸው ባንክ አላቸው ውጭ የተማረ ኃይል አላቸው ሚዲያ አላቸው ነፋሪት አላቸው መጥቶ አፋርና ትግራይን ያንጃብባል ድሮኑና ነፋሪት እዛ ትግራይ ማታ ጻና ሴት እንቅልፍ ያሳጣላሉ በዚህ ደግሞ ሚጎች በአፋር ክልል ወይ ደርሰው እንደሚመጡ እንጃ ወደ ኤርትራ አይጠጉም በዛ ይሄ ነው እና ይሄ ያከተመለት ጉዳይ ነው ከሱ ጋራ ታጥቀው ህዝብን የሚያበሳብሱ ወንጀል የሚሰሩ የማይነጋ መስሏቸው ተጠንቀቁ ነው የምላቸው አሁን ሌላ ይቅርና ትግራይ ወጣቶችን እንትን ለማለት ለማሰደድ ገንዘብ ሁሉ አፍስሰው ስደት ሳዑዲያን ወስዳቸው አለ ምን ነው ብልጽግና ነው የሚሰራው ብልጽግና በሌላ ፈተነ አቃተው አሁን ሰራዊ ወጣቱ ከሄደ ምናልባት እንትን ይሆናል ብለው እነሱ ናቸው የነሱ ደላሎች ናቸው መቀሌም ሌላ ቦታም እንወስዳቸዋለን ያሉ ቤት ውስጥ ያጎር ቤት እስከሚያስገቡ ድረስ አባብለው አሁን ተይዘዋል የተያዙ እንዳሉ ነው የሰማሁት እና ብልጽግና አክትሟል እኔም ምለው ከዚህም በፊት አንተ ሚዲያ ላይ ብዬ ነበር አሁንም ምላቸው የዓለም መንግስታት ፍትህ ዓለም ላይ የለም በኖረ ቃዛን እንደዛ አትደመሰስም ነበር ስለዚህ ይሄን ነገር ወደ ጎን ትታችሁ ቀጥታ 4 ኪሎ መግባት አለባችሁ ነው ብላችሁ ቀጥታ አብይ ደግሞ ምነግርህ አንተ ጊንጥ ነህ እባብ ነህ
እስከምትወፍር ማንም አይጠብቅህም ለምን ሁሉ ጊዜ ገላለሁ ወራለሁ ወደብ የሌላቸው ስንት ሀገሮች አሉ በምሳሌ እየነገሩ አውሮፓ ውስጥ ስንት ሀገሮች አሉ አፍሪካ ውስጥ ስንት ሀገሮች አሉ እየነገሩ ህዝቡን የደሃን ልጅ ዳቦ ከምታቀርብለት አስጨርሰሃለሁ እያልክ ነው እና ኤርትራና ትግራይን አጠፋችኋለሁ እያልክ ተዛ አንተ መሳሪያም እስከምታገኝ ወርቅ ማውጣት ሌላ አቅም እስከምታገኝ የሚጠብቅ ኃይል ይኖራል ይመስልሃል ወይ ያንተ ፖለቲካ አካሄዱን ያላቀው ወላ አንተ ወላ ሚኒስትሮች ይጠብቁሃል ወይ ለሞት ተዘጋጅተው ይጠብቁሃል አሁን ሂማን ዌቭ ማድረግ አይችልም በሰው ብዛት ዝም በሂማን ዌቭ በሰው ብዛት ወታደሮች እንደው ምንድነው ያለው ባለፈው ፓርላማ ላይ የተናገረው 10 ሚሊዮን በለቅባቸው ጎርፍ ኤርትራውያን ያልቃሉ ነው በርግጥ አሁን ቅድም እንዳልከው የኢሳያስ ማንድ የድሮ ድምጽ ትንሽ ተጨማሪ ይሆን እንደሆነ ላቅርብልህና ጥያቄ ግን ሂማን ዌቭ መጠቀም አይችልም ወይ እንዳለው 10 ሚሊዮን ለቆ ብዙ መስዋዕትነት ሊያስከፍላት አይችልም ወይ ለኤርትራ ያን ያክል ዝግጁነት ይኖራል ብለህ ትገምታለህ ወይ ነው ጥያቄ ያዘልኝ ግን ቪዲዮውን ልጋብዝ كما ينشتو حزبي 3 مليون 4 مليون من الباتخون ابزناي حبرات هاجراتنا حزبي فقد اللهم ورقه صحفوري امه 4.5 ايو 3.5 ايو 4 ايو يبلو مو ممصا بين بحنقولي مغنياتوس نحد ب3 4 كاي يكون داي مخونه نحد ب10 4 كاي يكون داي مخونه إلى حسمه فقدي ترايقنا فقدي كل سب حد سبي خلت عيني خلت أذني خلت أداو خلت أجار دلوا يجن عينتنا يسب فلالة 3 مليون ترايقنا 4 مليون ترايقنا 5 مليون ترايقنا بخندين الرابع الحمد لله هنا خن الرابع نخلينا خمد سرحنا يو ግን 3 ሚሊዮን ወይ 4 ሚሊዮን ጥራይ ከም ዘይኮና አረጋጊ ጽፈል እዚ አይሉ ነው ኢሳያስ እንደዚህ ብሎ ነበርና የቁጥር ጨዋታ አይደለም ያው እንግዲህ ሰው ልዩነቱ ማወቅ መቻል አለባቸው ቁጥር ስላወቁ ብቻ መሆን አይደለም እንደዚህ ናቸው እንደዚህ አይደሉም ብለው መናገር አይችሉም ብለዋል በርግጥ በትግራይ ላይ ማይተዋል የተባብረው 78 ሀገር ተባብረው ነው የገቡት ትግራይ ናት ያችም ታቃት እነዚህ ወጣቶች እነዚህ ወጣቶች ናቸው የገባውን ሁሉ ዛው ረፍረፈው 40 ሺና ከዛ በላይ ማርከው በኦፕሬሽን አሉላ ላይ እንዳይሄው የተረፈረፈው እንግዲህ እናቱ ትቆጠረው ነው እንደዛ ይሆነው ቁጥር አይደለም እውነቱን ነው እኔ መስማማለሁ ግን ሂማን ዌቭ አስገብቶ ዋጋ ሊያስከፍል አይችልም ወይ